ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የደቡብ አፍሪካ ፖሊስ አዛዥ ከ$20 ሚሊዮን የኮንትራት ስምምነት ጋር በተያያዘ ታገዱ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ማክሰኞ ዕለት በፍርድ ቤት ክስ የቀረበባቸው የሀገሪቱ ፖሊስ አዛዥ ላይ ጊዜያዊ እገዳ እንደጣሉባቸው ገለጹ። የ62 ዓመቱ ጄኔራል ፋኒ ማስሞላ አወዛጋቢ የሆነውን $21 ሚሊዮን የኮንትራት ውል ከመስጠት ጋር በተያያዘ ኃላፊነታቸውን በሚገባ እንዳልተወጡ ዘግቧል። የኮንትራት ስምምነቱ የወንጀል ምርመራ እየተደረገበት ሲሆን መሰረዙም ታውቋል። የፖሊስ አዛዡ የደቡብ አፍሪካን የመንግስት ፋይናንስ አስተዳደር ሕግ በከፊል በመጣስ ተከሰዋል። ሕጉ የግብር ከፋዮችን ገንዘብ እንዴት ጥቅም ላይ እንደሚውል የሚደነግግ ነው። ማሲሞላ ሐሙስ ዕለት በነበረው የፍርድ ቤት ውሎ የቀረበባቸውን ክስ ክደው የተከራከሩ ሲሆን ለጋዜጠኞችም ጥፋተኛ አለመሆኔን አውቃለሁ፣ ስህተት አልሰራሁም፣ ነገር ግን ሕጉ የራሱን ሂደት መሄድ አለበት ብለዋል። ማሲሞላ በስልጣን ላይ ያሉ የወንጀል ምርመራ የተካሄደባቸው ሦስተኛው የደቡብ አፍሪካ የፖሊስ አዛዥ ናቸው። ራማፎሳ የፖሊስ አዛዡን ለማገድ የወሰኑት የክሶችን ክብደት እና የፖሊስ ብሔራዊ ኮሚሽነር በወንጀል ላይ በሚደረገው ትግል ውስጥ በሚጫወተው ወሳኝ ሚና ምክንያት ነው። ማሲሞላ የፍርድ ቤቱ ጉዳይ እስኪጠናቀቅ ድረስ ይታገዳል ሲሉም ተናግረዋል። በፖሊስ አባላት የሚፈጸሙ ሙስናን ለማስወገድ እርምጃ እንዲወስዱ ከሚጠይቁ ወገኖች እየጨመረ በመምጣቱ ጫና ውስጥ የቆዩት ራማፎሳ የሕግ አስከባሪ ተቋማት ብቃት ያላቸው፣ ስነ ምግባራቸውን የጠበቁና ውጤታማ መሆን እንዳለባቸው ተናግረዋል። አክለውም የደቡብ አፍሪካ ሕዝብ ምንነት እንደሚጣልባቸውም ገልጸዋል። ፕሬዝዳንቱ ይህንን የገለጹት በዋና ከተማዋ ፕሪቶሪያ በሰጡት ጋዜጣዊ መግለጫ ላይ ማሲሞላን የተኩት ሌተናንት ጄኔራል ፖሊንግ ዲምፓኒ ከጎናቸው ቆመው ባሉበት ወቅት ነው። ግለሰቡ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ የፖሊስ አገልግሎት ዋና የፋይናንስ ኃላፊ ሆነው የሰሩ ሲሆን ለ20 ዓመታት ያህል በስልጣን ላይ ቆይተዋል። ነገር ግን ሙስና በተፈጸመበት ወቅት የፖሊስ የፋይናንስ አስተዳደር በበላይነት ይቆጣጠሩ ስለነበረ ሹመታቸው ጥያቄ ተነስቶበታል። ከዚህ በፊት በሙስና ውስጥ ምንም አይነት ተሳትፎ እንደሌላቸው በመግለጽ የሚቀርብባቸውን ወንጀል አስተባብለዋል። ማሲሞላ የተከሰሱበት $21.7 ሚሊዮን በሚያወጣ ከፖሊስ የጤና አገልግሎት ጨረታ ጋር በተያያዘ የመንግስት ንብረት ግዢ ሕግን ሆን ብሎ ችላ በማለት ነው። ጨረታ የተሰጠው ቮሲሙዝ ካት ማታላላ በመባል ለሚታወቀው ነጋዴ ባለቤትነት በተያዘ ሜዲኬር 24 ለተባለ ድርጅት ሲሆን ግለሰቡ በተደራጀ ወንጀል ውስጥ እጃቸው አለበት በሚል ይወነጅላሉ። ከዚያን ጊዜ ጀምሮ በርካታ ከፍተኛ የፖሊስ መኮንኖች በኮንትራቱ አሰጣጥ ውስጥም ባላቸው ሚና ክስ ተመስርቶባቸዋል። አቃቤ ሕጎች ሜዲኬር 24 ከፖሊስ ባለስልጣናት ጋር በመመሳጠር ጨረታውን እንዲያሸንፉና ለአባላቱ የጤና አገልግሎት እንዲሰጥ ተደርጓል ሲሉም ይወነጅሉታል። ማታለል ኮንትራቱ ከመሰረዙ በፊት $3.03 ሚሊዮን ክፍያ ተቀብሏል። ከነጋዴው ጋር በመተባበር የተከሰሱት የፖሊስ ባለስልጣናት እንዲሁም ነጋዴው በሙስና ተወንጅለዋል። አንዳንዳቸውም በግል ፍርድ ቤት እንዲቀርቡም አልተደረጉም። ማሲሞላም በሙስና የክስ መዝገብ አልተከፈተባቸውም። የመንግስት የፋይናንስ ሕግ በመጣስ ግን 4 ክሶች ቀርበውባቸዋል። በመስከረም ወር ራማፎሳ በፖሊስ ውስጥ ያለውን ሙስና ለመመርመር ኮሚሽን ካቋቋሙ በኋላ በተካሄደ ምርመራ ለጤና ስራ በወጣ የኮንትራት ጨረታ ላይ የተፈጸሙ የፋይናንስ ስህተቶችን በሚመለከት ክስ ተመስርቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።